ያው ሁሌም እላታለሁ የመኖሬ ምክንያት ነሽ ኤልሲዬ። በጣም አፈቅርሃለሁ እወድሃለሁ። የምታፈቅሪው ይልቅ የሚያፈቅርሽን ብታገቢው ይሻላል። በአይኑ ነው ግን አብዛኛው ሰው ፍቅር የሚይዘው። እኔ የተለያየ የፍቅር ጥያቄ ይቀርብልኛል። ሸበላም አይደለም ወንድ የምትመስለው እሷ ናት ምናምን ነገር እየተባልኩ ሙድ እያዘበኝ ነበረ። መልኳ ደግሞ ያው በዚህ ደረጃ ውብ የሚባል መልክ መስሎ አልታየኝም። ሳስታውሰው መለስ ብዬ ቢደገሙላ ደስ ይል ነበር። መቋቋም ሲያቅተኝና በጣም ለብዙ ጊዜ ጎዳና ማደር ሲደጋገምብኝ እሷ ጋር ሄድኩና አብረን መኖር ጀመርን። ትንሽ ፍቅራችንን ቀዝቀዝ አድርገው ነበር እዛ ጋር። ለኔ ግን በነገራችን ላይ ከባዱ ጊዜ አሁን ነው። ፈጣሪ ይመስገን በሰላም ነው የምንኖረው፣ በፍቅር ነው የምንኖረው። እስካሁን ድረስ ሁለታችንም ስራ የለንም። ፍቅር ታደለ ደስታ እባላለሁ። ሙዚቀኛ ነኝ፣ ድምፃዊ ነኝ፣ የፖለቲካል ሳይንስ ተመራቂ ነኝ እና የቪዲዮ ኤዲተር ነኝ። ለራሴ ነው ግን ለሌላ ሰው አላደርግም። ኋላ ደግሞ አበላሽቼ እንዳልሰጣችሁ። እንዲሁም ደግሞ አይነ ስውር ነኝ። ብርሃን ያያል፣ ግን ያ ብርሃን ምናልባት ምንድነው የሚባለው ከለር ሚያይ እና ደግሞ እንዳልወድቅ የሆነ ነገር ከፊት የሚጋረደኝን የሚያይ እንጂ ጽሁፍ የሚያስነብበኝ እንደዚሁ ደግሞ መንገድ የሚያሳየኝ ሩቅ መንገድ የሚያሳየኝ ምናምን አይደለምና በዛ ደረጃ ነው ያለው። የትውልድ ቦታችን አዲስ አበባ። እሺ እኔ አዲስ አበባ ነኝ። ሸገር ነው፣ እዚሁ ነው ተወልጄ ያደግኩት። ሰባተኛ የሚባል አካባቢ ነው ተወልጄ ያደግኩት፣ አቶ ይስታር አካባቢ። ኤልሳቤጥ ገረመው እባላለሁ። እኔ ከአዲስ አበባ ዩኒቨርሲቲ በ2016 በቋንቋና ስነ ጽሁፍ ተመርቄያለሁ። የእኔ ትውልድ ቦታዬ ኦሮሚያ አካባቢ በምትገኝ አርሲ ጢቾ በምትባል ቦታ ነው ተወልጄ ያደግኩት። ሙሉ በሙሉ አይነ ስውርና ከፊል አይነ ስውር የሚባል አለ። ሙሉ በሙሉ ማለት ምንም ነገር ማይታየው ብርሃንን ጨምሮ ምንም ነገር ማይታየው ሙሉ በሙሉ አይነ ስውር ይባላል። የተወሰነ ደግሞ ከፊል ነገሮች የሚታዩት ከፊል አይነ ስውር ይባላልና እኔ ከፊል አይነ ስውር ነኝ። የተወሰነ ነገር ይታየኛል፣ የተወሰነ ነገር አይታየኝም። የተዋወቅንበት አጋጣሚ በሲምፕል ዌይ ነው። አዲስ አበባ ዩኒቨርሲቲ ከመግባታችን በፊት የተለያዩ 12ኛ ክፍል ተማሪዎች የኮምፒውተር ቤዚክ ስኪል መውሰድ ስላለባቸው ካምፓስ ገብተው ቤዚክ ስኪል ይውሰዱ ተብሎ ነበርና በኮምፒውተር ስለሚፈተኑ ማለትም የኮሮናው ትውልድ ነበርኛ 12ኛ ክፍል የተፈተነውና በዛ አጋጣሚ እዛ ካምፓስ በገባንበት ሰዓት ከተለያየ አካባቢ የመጡ ወጣቶች አሉ። በዛ አጋጣሚ ነው የተዋወቅ ነው። ያው ድንገት የተገናኘ ነው። ደስ ይል ነበር። ምክንያቱም ያኔ ለመጀመሪያ ጊዜ ነበር እንደዚህ ከተማሪዎች ጋር ተሰብስቤ ያላቅም የሆነ ነፃነት ባለበት ሁኔታ እንደዛ አይነት አጋጣሚ ስላልነበረኝ በጣም አሪፍ ነበር። ደስ ይል ነበረ። ተሰብስበን እንጫወት ነበረ። ኳስ በሃይላንድ እየሰራን ነው እንጫወት ነበር እዛ ውስጥ። በዛ አጋጣሚ ከስልጠናው በኋላ በቃ እንደዚህ የራሳችንን የሆነ ጊዜ እያሳለፍን ስንመጣ እሱ ትንሽ ፈጣን ነው ግቢ ውስጥና በሁሉም ሁኔታ አይታጣም። እዛ ጋም አለፍ ሲባል በዚህ ጋም አለፍ ሲባል ይገኛልና ሁሉም ቦታ ያው በዛው እየተተነኳኮስን ምናምን ተግባባን። ደስ ይል ነበር። በኤርፎን ሙዚቃ ምናምን እየሰማ አንድ ቦታ ላይ ቁጭ ይላል። ከዛ እየሄድኩ ረብሸዋለሁ ምናምን ከዛ እንደዛ እያልን ተገባባን። ጥሩ ነበር። ሳስታውሰው መለስ ብዬ ቢደገሙላ ደስ ይል ነበር። ረባሽና ቀውጢ የሚባል ልጅ ነኝ እኔና ዝምታ ምናምን ያስፈራኛል፣ ይረብሸኛል እና ሄጄ ምናምን እዛ የተሰበሰበ አዳዲስ ልጆች ናቸው ምናምን። ስለዚህ አዳዲስ ሰዎችን መተዋወቅ ፈልጋለሁ። ሄጄ ድንገት ምናምን ተዋወቅኳቸው ምናምን። ሌላኞቹ ያውቁኛል ማለት እሷ ጋር ያሉት አብረው ያሉት ልጆች ያውቁኛልና በሌላ አጋጣሚ እሷ አታቀኝም ነበረ። የሆነ አብሬ ሳገኛቸው እሷ ረዘም ያለች ነች፣ ሌሎቹ አጠራጠራ ያሉ ናቸው። ዝም ያለች ነች እሷ። ዋት እንዴ ምንድነው ዝምታ ምናምን ነገር ብዬ ሄጄ ሰላም ሃይ ምናምን ነገር ብዬ ምንድነው እቺኛዋ ልጅ ምናምን ነገር ስል አይ እሷ አዲስ ነች ተቀላቅላ አታውቅም እንደዚህ ከተማሪዎች ጋር ምናምን ግሩፕ ምናምን ብቻዋን ነው የምትሆነው ምናምን ነገር አለ። እንዴ አረ እንደው ምን ንገሯት እንደዚህ እንዳትፈዝ በፍቅሬ ጠብ አድርጌ ነው እዚህ ማስቀራት ምናምን ነገር አልኳቸው፣ እንደ ቀልድ ማለት ነው። ከዛ በኋላ በዛ አጋጣሚ ተዋወቅን። ከዛ የሆነ ምግብ ቤት ምናምን ነገር ጠፍቶባቸው ነበር መመገቢያ ቤት። ያንን ዞር ብዬ ምናምን በዚህ በኩል ነው ምናምን ብዬ አሳይቻቸው በዛ አጋጣሚ ተዋወቅን።
ወደ ሪሌሽን ለመግባት በጣም ዘግይተናል። ማለት በጣም ሳይሆን ነው ዘግይተናል። በጣም አንጻራዊ ነው እና ምንድነው ሂደቶቹ የነበሩት ሂደቶች ግን አንደኛ 1 አመት በትንሹ በትትህ የሚል ነገር ነበረው። ማለት ሂደቶች ነበሩት የሆነ አይነት አሁንም እንቅስቃሴ ይጀመራል፣ ከዛ ቆይ ይባላል። ምክንያቱም በእኔ በኩል ምን ነበረ ከዚህ በፊት ሪሌሽንሺፕ ነበረኝና ያ ሪሌሽንሺፕ ሙሉ ለሙሉ በእኔ አእምሮ ውስጥ ተጠርጓል። በጣም እንዲህ ጽድት አላለም። ስለዚህ እስኪጸዳ ድረስ መጠበቅ ነበረብኝና ያ ሳይጸዳ ደግሞ እንድትገባ ስላልፈለኩኝ የመግፋት ሁኔታ ነበር ወደ ሪሌሽንሺፕ እንዳትመጣ ወደ እኔ ምናምን። ከዛ በኋላ 1 አመት ያክል በስልክ እያወራን እንደዚህ ምክረ ሀሳብ እየተሰጣጣን አይዞህ በርታ፣ አይዞሽ በርቺ እየተባባል ቆየን። ከዛ ውጤት ለኔ መጣልኝ፣ ለሷም መጣላት። አዲስ አበባ ዩኒቨርሲቲ እኔ ስኮላር ሞከርኩኝና ያ ስኮላር ሳይሳካልኝ ቀረ። ከዛ በኋላ አዲስ አበባ ዩኒቨርሲቲ ገባው። እሷም ደግሞ አዲስ አበባ ዩኒቨርሲቲ ደረሳት። በዛ አጋጣሚ ደግሞ በደንብ መግባባቱ ኖረ። በደንብ ማለት ስልጠናውን ወስደን ከሄድን በኋላ ያው የኮሮናው ትውልድ እንደመሆኑ ትምህርት አልተጀመረም ነበር ወዲያው ግቢ እስከሚጠራ ስለዘገየ ያችን 1 አመት ስላልተገናኘን በስልክ ነገሮች በደንብ እንትን ብለው ነበር። ተሳስበን ነበር በስልክና እሱን ፈልጓል እኔም ፈልጊያለሁ፣ ግን ተደብቋል ማለት ነው። አልተገላለጽንም ነበር። ከዛ ግቢ 6 ኪሎ አዲስ አበባ ዩኒቨርሲቲ ደርሶን ስንገናኝ መጀመሪያ አካባቢ እንደተገናኘን በስልክ እንደምናወራው የሆነ መቀራረብ በአካል የመገናኘቱ ነገር ትንሽ አደራጀ ነው። ከዛ በኋላ ከ1 ሳምንት እንደዚህ ከ2 ሳምንት በኋላ ወደ ፍቅር ውስጥ ገብተን ተገኘን ማለት ነው። የቀድሞ ሪሌሽን ምን ነበር የሚለው ከአንዷ ሴት ከአንዷ ጉብል ፍቅር ያዘኝ ልጅ እንደ አጋጣሚ ሆኖ ሌላ ፍቅረኛ አላት፣ ግን ተለያይታለች። ከዛ ከኔ ጋር መቀጠል ፈለገች፣ ቀጠለች። ነገር ግን እንዳሰበችው አላገኘችኝም። የሆነ ልጅ ሆንኩባት፣ የሆነ ታዳጊ ፈላ ነገር የሆነ እንደዛ ነገር ሆንኩባት። ብዙ አልተመቸዋትም። ታናሽ ወንድሟ በሆነ እንደምሻላት አምና ታናሽ ወንድሟ አደረገች። እሷ እንዳሰበችው ቀለል ስላላለ እኔ ውስጥ እሷ ውስጥ እንደቀለለው ያ ተፈጠረ። እሱ ጋርና እሷን በሚመለከት የሆነ ያልተቆረጠ ነገር ያልተቋጨ የሆነ ተጀምሮ መሃል ላይ በእንጥልጥል ላይ ያለ ነገር እንዳለ ስለሚሰማኝ ነገሮች ፍርጥጥ እንዲሉ በደንብ ነበር እንዲያወራት ምጋብዘው ማለት ነው። አግኛት አውራት። ከዛ ደግሞ ዛሬ ምን ተፈጠረ፣ ምን አወራችሁ፣ ተገናኛችሁ ወይ ምናምን የሚለውን ነገር ከዛ ሲገናኙ ደግሞ እንደዚህ ሆነ እንደዚህ ተፈጠረ ምናምን ሲለኝ ከዚህ ይሄ እኮ እንደዚህ አይነት ነገሮችን ያሳያል አለመፈለግን ምናምን የሚለውን ነገር እናወራ ስለነበረ ግልጽነቱ ደስ ይለኛል። በዛ ላይ ለልጅቷ የሚያስብላት አሳቢነቱ መልካምነቱ ደስ ይለኝ ነበር። እንደዛ ነው ያለው ነገር። ከቀደመው ሪሌሽንሺፕ ወደ አሁኗ የዞረው ያው አሸንፋ ነው የሚሆነው አይደለ? ግልጽ ነው። መረጋጋት፣ መጠበቅ፣ ለነገሮች ያላት ትኩረት እና ከዛ በኋላ ደግሞ ያንን በትዕግስት የምታይበት ኮንትሮል የምታረግበት መንገድ ቀስ በቀስ ወደ እሷ እንድሳብና ከዛ ሰው ደግሞ ምናልባት ይሄ ምክር ምናልባት የሚሰጠው ለሴቶች ነው መሰለኝ። ከምታፈቅሪው ይልቅ የሚያፈቅርሽን ብታገቢው ይሻላል የሚሉ ሰዎች አጋጥሞኝ ያውቃሉ። እኔ እንኳን እንደዛ ሆኖ ሳይሆን ግን በቃ በዚህ ደረጃ የሚያስብልሽ ሰው ሲገኝ በጣም ይስባል እኮ በቆይታ ውስጥ እንኳን እየሳበሽ ይሄዳልና እሷ ደግሞ የምር ለመናገር ፍቅር የሚገባት ልጅ ነበረችና በትዕግስቷ ይመስለኛል የሳበችኝ። እኔ አንድም ቀን በስተት አይቼ አላውቅም። ከሱ ጋር ሳወራ በድብቅ ነው የማወራው። ምክንያቱም ጠዋት ከሆነ ከ12 ሰዓት ጀምሬ እስከ 2 ሰዓት ምናምን ጠዋት የምሰራው ስራ ነበርና ወደዛ ሲሄድ ነው ማወራው እያወራሁት የሚሄደው። ከዛ ስመለስም ቤት እስከምገባ ድረስ አወራዋለሁ፣ ከዛ ዘጋለሁ ማለት ነው። ማታም እንደዛ ጠዋትና ማታ የምሰራው ስራዎች ስለነበሩ ስወጣ ነው እንጂ ማወራው ቤት ውስጥ አላወራም። ምን ደረጃ ላይ ምን ውስጥ ምን እንዳለው አይታወቅም። ያው እንግዲህ ሳስጠናም የድምጽ ማስገምገምም ስቧት ትላለ እና ከዛ የማስረዳት ክህሎቴም ስቧት ይሆናል። ብቻ ቀጠለ። ከዛ በኋላ ያው አንድ ላይ የወጣን ምሳ እንበላለን፣ ካፌም እየገባን እንትን
አንድ ላይ ምሳ መብላቱ መጣ። አንድ ጓደኛችንም ነበር አብሮን ከሱ ጋርም ሆነን ለሶስት እንደዚህ እየወጣን የተለያዩ ስራዎችንም ለመስራት እንደዚህ የሙዚቃ ስራዬንም ለመስራት ወደ መድረክም ሲኖረኝ መድረክ ጋብዛቸዋለሁ፣ እሷንም ጋብዛታለሁ። ከዛ ደግሞ ስራም ጀምረን ስለነበረ የሆነ አንድ ተቋም ላይ ዩኒቨርሲቲ ያለን ማርኬቲንግ ስራ ጀምረን ነበርና ያንንም ለመስራት በጋራ ስንገናኝ ምን ስንል በጣም በጣፈጠ መንገድ አንዴ እየተዋቀስን ስንል በቃላት በውይይት ቃላት አንዴ ደግሞ እየተስማማን በፍቅር ቅልጥ እያልን ቀጠለ። በመዋደድ ጉዞ ዳግም በፍቅር መንገድ ላይ ሸጋ 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 የተሳሳቁ ዳግም እያዩ መናፈቅ በትዝታ በመዋደድ ጉዞ ዳግም በፍቅር መንገድ ላይ ሸጋ 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 የተሳሳቁ ዳግም እያዩ መናፈቅ በትዝታ ይወለዳል ሸጋ ይወለዳል ልጅ ከያዘች የማትለቅ ይዛም የምትበጅ ቢደከም ምናለ ለሸጋ ለሸጋ ቢደከም እያለ ይቀጥላል። በብዛት ሙድ የሚይዙት የነበረው እንዴ አንተ አረባክ እንዴ ቁመቷ እኮ ካንተ ልትበልጥ ነው እንዴ እንዴት ነው ይሄ ነገር የወንድነትን አይፈታተንም ወይ ይሄ ነገር ምናምን ነገር ባል ነበር። በዛ ላይ ቀጭንም ስለሆንኩ ትንሽ በዚህ ሙድ ይያዝብኝ ነበር። ከዛ ውጪ ደግሞ ትንሽ መልኬ ቆንጆ ነገር ነው ይመስለኝና ያው እሷ ናት ቦይ የምትመስለው ምናምን ነገር ወንድ የምትመስለው እሷ ናት ምናምን ነገር እየተባልኩ ሙድ ይያዝብኝ ነበር። እኔም ደግሞ ያው ባንጻሩ ያው የነሱም ቸከሶች እንትን ሲሉ ሙድ ይዛለውና በዛ መንገድ ነው የምንካካሰው የነበረው። ግን የክላስ ሜቶቼ በብዛት ቺክ እንደሆነ አያውቁም ማለት ቺካሞች እንደሆነ አያውቁም በብዛት እና እንደዚህ ምናምን የራሳቸውን እድል ይሞክራሉ። እነሱም የራሳቸውን ቻንስ በራሳቸው በኩል ይሞክራሉና የሚያውቁት መች ነው በቃ ወይ ከሷ ጋር ሲያዩኝ ወይ ደግሞ የኔ እንዴ ፍቅረኛ እኮ አለኝ ምናምን ነገር ስል ነውና በዛ አጋጣሚ ስለሆነ የክላስ ሜቶቼ ሙድ ከመያዝ ይልቅ እድሉን የመሞከር አጋጣሚ በሷም በኩል ያሉትን አላቅም በኔ በኩል እድል ይሞከር ነበር። ትንሽ ያው ቆንጆ ነኝ አይደለም ቆንጆ ነኝ። በእኔ በኩል እንኳን በጣም አብዝተው ሙድ የሚይዙብኝ የነበረው ነገር ትንሽ ጊዜ ስጭን እንደው የግቢ ሜሞሪ ይኖርሽ እንደው ከሱ ውጪ እንደው ከሌሎች ጓደኞች ጋር ከሴቶች ጓደኞች ጋር ሳልፍ ያለው ብለሽ እንኳን እንድታወሪ ከኛ ጋር የሆነ ትዝታ ይኖርሽ ከኛ ጋር የሆነ ነገር አድርጊ ትንሽ በቃ እንደው ከኛ ጋር እስኪ የሆነ ነገር ነው የሚሉት። ምክንያቱም በብዛት ከሱ ጋርና አንድ ጓደኛችን ስለነበረ ሙሉ ከነሱ ጋር ስለነበረ በቃ አንቺ የሴት ጓደኛ ሳትይዥ ነው የምትወጪው ነበር የሚባለው። ከዚህ በዘለለ ግን ያው ሁላችንም ሙድ ስለምንያዝ ይሄን ያክል እንትን አይደለም። የተለያየ የፍቅር ጥያቄ ይቀርብልኛል ሸበላም አይደለው። አንድ ጓደኛችን አስተዋወቀንና እንዳስተዋወቀን በቃ ማለት ቺክ እንደሌለኝ ነው እሷ የምታስበው የነበረውና ደግሞ የክላስሜቴም አልነበረችም የነሱ ክላስሜት ነች እና እያወራን በጣም ድምጽ ሞክራለው ትላለች እሷምና እንዳጋጣሚ ድምጽ ምናምን የቮካል ምናምን ያስሞከርኳት ወይ ተመቸዋት ይሆን አላቅም እንግዲህ በይፋዊ በሆነ ሁኔታ አልገለጸችልኝም። መጣ ምናምን ከእሷ ጋር ቁጭ ብለን እያወራን ሻይ እየጠጣን ና ምናምን ነገር አለችኝ። እንዴ ኧረ እኔ አልመጣም አልኩኝ። እንዴ እኔ እንዴ ምን ይታወቃል ደግሞ እንዴ ብታፍኑኝስ እንዴ ብዙ ብትሆኑስ ምናምን ነገር አልኩኝ ሳለምጥ ማለት ነው። እንዴ እኔ መሰለ ልጅ ብታግቱኝስ ምናምን ብዬ ሙድ ሲይዝ ለካ እሷ እያመረረች ነበርና ከዛ በኋላ እየደበራት ከዛ በኋላ እኔን ስታኝ አይ እሱ ጉረኛ ነው የምትለው። እንደውም እኛ ክላስ የነበረችው ልጅ በጣም ነበር የምደብራት። እኔ በጣም ተናደደ ነበር ከሱ ጋር ስታየኝና እኔ እስከሚገርመኝ ድረስ እኔ ያልከለከልኳት በቃ አናግራት እንደውም ከኔ ጋር ሆኖ ራሱ ስትመጣ አናግራት በቃ ምንም ችግር የለውም እኮ በስርዓት አናግራት አውራት ምናምን ነበርና አሁን ራሱ በብዙ ሁኔታ በቃ ስንሄድ ሴቶች እሱ ጋር ሲያቅፉት ምንም ሲሉት እኔ ምንም አይመስለኝም ማለት አይደብረኝም ዞር ነው የምለው። እኔ በብዙ ሁኔታ የሆነ ዞር ነው የምለው እንጂ የሆነ አብሬ ሆኜ የሆነ መደበር ምናምን ነገር አላሳይም ዞር ነው የምለው። ለንመረቅ አካባቢ
በጣም ተጨናንቀን ነበረ ሁለታችንም። ስራ እየሰራን ነበረ ቀደም ብሎ ግቢ እያለን ያንንም ስራ አቁመን ሪሰርች በዚህ ያለ በዚህ ደግሞ ኤግዚት ኤግዛም እንፈተናለን። በዚህ ደግሞ የምርቃት ቀን ይቀርባል። የልብስ የጋውን ማለት የልብስ ምናምን መመረቂያ በጣም ብዙ ነገር ነበርና ተጨናንቀን ነበረ። ትኩረታችን በሙሉ በቃ ወደ ትምህርት ሆኖ ነበር። ትንሽ ፍቅራችንን ቀዝቀዝ አድርጋለው ነበር እዛ ጋር። ግን ከዛ ደግሞ ምንድነው ያሳስበን ወተንስ እሺ አሁን ጥሩ ያው በጥሩ ነገር እንመረቃለን ብለን አሰብን በራሳችን። ከዛ ውጪ ደግሞ ስንወጣስ እንዴት ነው የሚሆነው የሚለውን በማሰብ ላይ ነበር። አዎ ከመውጣታችን በፊት ዳር አለው ይሄ ምንድነው የሚባለው ይሄ ባክግራውንድ አለው። ባክግራውንድ ማጀቢያ ሙዚቃ እንደሚኖረው ለአንድ እንትን ፊልም ምን አለው መሰለሽ መጀመሪያ ከመውጣታችን በፊት ሪሰርች በጣም አጨናንቆን ነበረ እና ከሪሰርቹ ውጪ ደግሞ እንሰራ ነበር እየሰራን ነው እየተማርን የነበረው የሆነ ሰዓት ላይና እየሰራን የተማርንበት ምክንያት ደግሞ ፋይናንሻሊ ልክ ስንወጣ ቢያንስ ራሳችንን ለመደጎም ነው እና ያም ቢሆን ግን ማለት እሷ ወዲያው ስራውን አቆመች። የሆነ ሰዓት ላይ ስራውን አቆመች ለሪሰርች ስትል፣ እኔ ደግሞ ስራውን እየሰራው ሪሰርቹንም እየሰራሁኝ ከዛ ትምህርቴንም እየተማርኩ ለኤግዚትም እያጠናው this is በቃ የሆነ የተበጣበጠ ነገር እና በዚህ ሁኔታ ውስጥ ሆነን ተመረቀን። ሪሰርቹም ተሰራ። ኤግዚቱም ምናልባትም በጣም ካጠኑትና በጣም ጊዜ ሰጥተው ካጠኑት በላይ መጣ። ፈጣሪ የተመሰገነ ይሁን። ከዛ በኋላ የሚያሳስበው ጉዳይ የነበረው ምንድነው ከወጣን በኋላ እሺ ከዛስ የሚለው ነበር። ልክ እንደወጣን እኔ እቅዴ የነበረው እሷ ወደ ሀገሯ እንድትመለስ ወደ ጢቾ። ምክንያቱም እኔ ምንም የለኝም ስራ የለ ምን የለ ሀገር ሰላም ብላ እማራለሁ ብላ የመጣችን ልጅ ከአዲስ አበባ ዩኒቨርሲቲ ጨርሳ ስትመለስ ምንም በሌለበት ምን ብዬ እቀበላታለሁ? እና አንተስ የሚል ጥያቄ መጣ። እንዴ እኔማ ስራ የለኝም በቃ እንዴ ጓደኞቼ ጋር እንዴ ምናምን እያልኩኝ መቼም ቤተሰቦቼ ጋር በዚህ ሁኔታ ጥገኛ ሆኜ አልሄድም። አሁን የት እንዳሉ እንኳን የት እንደተከራየች እንኳን እህቴ አላቅም። ተራርቀናል በጣም። ስለዚህ ይሄ አይሆንም፣ ስለዚህ ሂጂ ወደ ቤት የሚል ውሳኔ ነበርና ከዛ ግን የሷ እዚህ ላይ ነው የሷ ጽናት የሚፈተነው የነበረው። ስለዚህ ወዲያው አይ አልሄድም፣ ምክንያቱም አንተ በጣም ችኩልና ፈጣን ስለሆንክ ለነገሮች የምትሰጠው ትኩረት አነስተኛ በመሆኑ በኋላ ሌላ ሪስክ ውስጥ ልትገባ ትችላለህ፣ ወይ ጎዳና ልትወጣ ትችላለህ፣ ብዙ ነገር ሊኖር ይችላልና አልሄድም ብላ ቀረች እና በዛ አጋጣሚ ነው አብረን የቀጠልነው። ከዛ አብረን ቤት ተከራየን። የቤተሰብ ድጋፍ ዩኒቨርሲቲ እያለንም የለም። በምንም ምክንያት እንደሆነ አላቅም ብቻ ተራርቀናል። ለመመረቅ እንኳን ስልክ ምናምን በጣም ያስፈልገኝ ነበር። ይሄ ኮምፒውተርም ስልክም ያስፈልግ ነበርና በዛ ሁኔታ እንኳን በጓደኞቼ ስልክ እየተዋዋስኩ ነበር ተፈትኜ ተመርቄ የወጣሁት የነበረውና ከዛ በኋላ ቤት እንከራይ ስትል እንዴ ለኔ ዳገት ነው ማለት ዳገት ብቻ አይደለም የሆነ ተራራ ነው እንጂ ከፊት ያለ እና በቴስታ ልግጭህ የሚል አይነት ተራራ እና አይሆንም ምናምን ብዬ ነበረ። ያው ሺዝ ገርል ሴት ልጅ ደግሞ ያው የማሳመን ብልሃቱን አታጣ እና ከዛ በኋላ አሳመነች። ተከራየን ቤት። የተከራየነው ከቤተሰብ የሆነ ከቤተሰብም ከፋፍላ ከዛኛም ደግሞ ሰርተን ትንሽ ከነበረችን ምናምን ነው አንድ ላይ አድርገን ነው የተከራየነው የነበረው። ከዛ ከ3 ወር ምናምን በኋላ በጣም አስቸጋሪና መብላት እስኪያቀት በሚደርሱ አስቸጋሪ 3 ወር ቆይታዎች በኋላ የሆነ ስራ አገኘች። እሷ የሆነ ስራ ከዛ ገባች። ከዛ እኔ ደግሞ ብቻዬን ሆንኩ። እኔ ደግሞ አሁንም ጥገኝነት አልወድም። አንደኛ የተቀጠረችበትም በአነስተኛ ነው፣ ሁለተኛ ደግሞ እንደዛም ሆኖ እኔ ጥገኝነት አልወድም። አሁንም ራሷንም አያኖርም እና ደግሞ ያ የገባችበት ስራ ዶርምተሪ ያለው ነው። ዶርም እዛው ነው የምትኖረው፣ እዛው ሰጥቷት ነው። እዛ ዶርም ውስጥ ደግሞ ከወንድ ጋር መግባት አይቻልም። ስለዚህ ምን ማድረግ ነበረባት? እሷ ብቻዋን ነው የምትገባው። ያለው ሁኔታ ደግሞ እዚህ ቤት ለኔ ተከራይታም ለሷ ምግብ ችሎም አይሆንም፣ የሚያዋጣ አይነት አይደለም። በዛ ሁኔታ አንዳንዴም እየላከችልኝ የምግብ ምናምን ከዛ አንዳንዴም ደግሞ በሙዚቃ አጋጣሚ ወይ በሙዚቃ ውድድር አንዳንዴም ደግሞ በቲክቶክ ላይ ያዩኝ ሰዎች ማስታወቂያ ስራልን ምናምን ካሉም በዛም አጋጣሚ እየሆነ ለምግብ ምናምን አገኛለሁ።
ከዛ በኋላ ግን በቃ በጣም ማግኘት ማልችልበት ደረጃዎች ኖሩ። ከዛ ኮንትራት ስራ አግኝታ በዚህ መሃል ነው ኮንትራት ስራ አግኝታ ወደ ባህር ዳር ሄደችው፣ ሌላ ተቀያሪ የተሻለ። ከዛ አሁንም ደግሞ ይሄም በቂ አይደለም። ያው ለኔ ቤት ተከራይቶ እንደገና የምግብም ለኔ ለመቻል በቂ አይደለም። ከዛ ደግሞ ምን መጣ? እኔ ሆንኩኝ ሀስሉን እንትን ምለው በቃ በጣም ከባድ ችግር ውስጥ ምገባው፣ ጎዳና ላይ እስከ መውጣት ምደርሰው፣ ውጪ ማድረው ምን ምለው በቃ እኔ ሆንኩኝ። ምክንያቱም ስራ የለማ፣ ስራ ማጣቱ አለ። በጣም የመጨረሻ ጥግ ላይ ሲሆንብኝ መቋቋም ሲያቅተኝና በጣም ለብዙ ጊዜ ጎዳና ማደር ሲደጋገምብኝ እሷ ጋር ሄድኩና አብረን መኖር ጀመርን። ከዛ ኮንትራቱ አለቀ። ኮንትራቱ ሲያልቅ ደግሞ ሁለታችንም ወደ አዲስ አበባ ተመለስን። ጎዳና ደባሪ ፍጥረት ነው። ማንም ሰው ወዶ ጎዳናን አይወጣ እና ጎዳና ላይ ምን አይነት ነገር ነበረ መሰለሽ? በጣም እቸገርበት የነበረው ለስራ አንዳንዴ አልፎ አልፎ ለሙዚቃ ስራ ስጠራ ብርድ ላይ አይደለም አድረው በጣም ድምጽ ይዘጋ ነበረ እና በነገራችን ላይ እኔ እሷ ደውላ ለምሳሌ ምግብ በልታል ምናምን ስትለኝ በልቻለሁ እላታለሁ። እንደዚህ ምናምን ስትለኝ አረ ችግር የለውም እኔ እንደ ተጠቅሜ በደንብ እንደ ጥግብ ብዬ ምናምን እላለሁና ነገሮች ከዛ የሆነ ሳለ ለማመዳለሁ ቮካል ምናምን እዚህ ኢናቭ አይነ ሱራን ብሔራዊ ማህበር ለማመዳለሁና ቮካል እየሰራሁኝ እንዴ በጣም ከነሱ በጣም በልተዋል፣ በቃ ሁሉ ነገር ተመቻችቶላቸዋል ከሚባሉት በላይ ነው የምጮኸው። እና አንድ የሚያለማመደን ልጅ ጎዳና ማደሬን ባያቅም በዚህ ደረጃ ምግብ እንደማላገኝ ግን ያቅ ነበርና ዲ አንተ ሰውዬ ዲ የሆነ ምሳ በልቶ የሆነ እንዶ በቃ የሆነ ቅቅል በልቶ እንደመጣ ሰው የሚያስጮህ ምንድነው ይለኛልና ግን እንደዛም ሆኖ በጣም ከባድ ነው የጎዳና ህይወት። አስቸጋሪነቱ ብርድ ጥብጥብ ያደርግሻል። ግን እኔ ደግሞ ችግሬ ምንድነው ሱሳሱስ ምናምን አይ ዶንት ላይክ ማለት አልወድም። ምንም ነገር በህይወቴ እኔን እንዲገዛኝ አልፈቅድለትም ከፈጣሪ ውጪ እና ከፍቅር ውጪ እና ሱስ ውስጥም ስለማልገባ ምንም ስለማለን ያንዳንዷን ብርድ ብዬ እየጠጣኋት ነው ማድረው። እኔ ጋር በነገራችን ላይ ኑሮን እኔ ማሰብ የጀመርኩት ግቢ ያለው ነው። እንደወጣው ስራ አገኛለሁ ወይስ አላገኝም ምንድነው የሚሆነው ነገር ህይወቴ የሚለው ያሳስበኝ የነበረው ከዛ ጀምሮ ስለነበር ተስፋ ያደረኩት የነበረው መጀመሪያ እየሰራን የነበረውን ስራ ነው እና እሱኛ ልንመረቅ አንድ ወር ሲቀረው ነው የተቋረጠው። ግን ደግሞ ከዛ ደግሞ ምንድነው ያሰብኩት በቃ በጭራሽ እኔ ተመርቄ ወደ ቤተሰብ ወደ ክፍለ ሀገር መመለስ አላደርገውም፣ አልፈልግም። የሆንኩትን ሆኜ እዚሁ ነው መኖር የምፈልገው። በቃ አንዳንዴ ህይወትን የግድ ነው መጋፈጥ። ምንም ነገር ቢሆን ማንም ሰው ደልቶት ተመችቶት አይደለም ትልቅ ቦታ የሚደርሰው የሚያድገው የሚለወጠው። ተቸግሮ አጥቶ ነጥቶ ገርጥቶ ሳይበላ ሳይጠጣ ተርቦ ብቻ ብዙ ነገር አልፎ ነው እንደሚሆን ስለማስብ እነዛን ሁኔታዎች በህይወቴ ማሳለፍ የግድ ነው። ለዛ ያን እንደዛ ስለወሰንኩኝ ነው እኔ ምንም ያልመሰለኝ። የዛን ሰዓት ራሱ ወስኜ በቃ ቤት ተከራይተን እዚሁ እንሁን ስል ምርጫ የለም ነበር። በቃ ክፍለ ሀገርም ቤተሰብ ጋር ቢሄድ ስራ ካላገኘው ከቤተሰብ ጋር ቁጭ ነው። ከቤተሰብ ጋር ቁጭ አልኩ ማለት ደግሞ ለኔ ድብርት ነው፣ የመስራት አቅሜን መግደል ነው የሚሆንብኝ። ለዛም ያዋጣኝ እዚሁ ቀርቶ ችግሮችን መጋፈጥ ነው። ስለዚህ ምርጫ ሳይኖር ሲቀር ወደድክም ጠላህም ያው ያለውን ነገር ትጋፈጣለህ። ከዛ አንፃር ነው እኔ አብረን እንድንቀጥል የፈለኩት። ስራዎች ጀመርን። ምን አይነት ስራዎች ጀመርን? ቡና መሸጥ፣ ቡና ፍልተን መሸጥ ጀመርን። ትንሽ ከሰራን በኋላ በቦታ እጦት ምክንያት ቀረ። ከዛ በኋላ ሸሚዝ፣ የወንዶች ሸሚዝ፣ ሴቶች ቦርሳ ምናምን ወደ መነገድ ጀመርን። ከዛ እሱም ያው ሀገሪቷ ላይ ያለው ነገር ይታወቃል። ደንቦች ምናምን እየከለከሉን መስራት አቃተን። ይሄ በዚህ 3 ወር ውስጥ ማለት መጀመሪያ ተከራይተን በወጣን በ3 ወር ውስጥ ነው። ወደ ባህር ዳር ከሄድኩ በኋላ የባህር ዳሩ ጥሩ ነበር ደሞዙ። ግን እኔም እዛ ቤት ክራይ ተከራይቼ የሚበላን በልቼ ሁሉ ነገር እኔ የራሴ ሞጭ አለ። ከዛ እሱም በዛ ምክንያት ነው 2 ወር አካባቢ ቤት ክራይ መክፈል አቅቶን ምናምን እሱን ጎዳና ነበር ያለውን ነገር አውቃለሁ። እውነት ለመናገር አንዳንዴ ምንም ነገር ቢሆን ራሱም የሆነ ሲሞክረው እንትን የበለጠ ያጠነከረው ከመጣ በሚል ነው እንጂ ሁሉንም ሁኔታዎች አቅ ነበር። እሱ ቢሸፍንም ለመሸፈን ቢሞክርም ያው በደንብ የምታውቂውን ሰው አብረሽው በደንብ የኖርሽውን ሰው ከሁኔታው ሳይናገር መረዳት ስለሚቻል ረዳ ነበር። አሁንም ስራ ሁለታችንም የለንም ባይ ዘ ወይ
እስካሁን አሁን ለምሳሌ የ2 ወር የጎዳና ህይወት ምናምን የ3 ወር ምናምን ብዬ ተናግሬያለሁ። ለኔ አሁን ለሷ በጣም ከባዱ ያ ሊሆን ይችላል። ለኔ ግን በነገራችን ላይ ከባዱ ጊዜ አሁን ነው ለኔ። እንደውም ለምን መሰለሽ በአሁኑ ሰዓት ቲክቶክ ላይ ከ164,000 በላይ ፎሎወር አለ። ልብ በይ። ከዛ ይሄ ሁሉ ፎሎወር የምሬን ስነግርሽ ኢፍ ማለት ብላይንድ ባልሆን ኖሮ እንዴት ነበር የምጠቀምበት የሚለውን ሳስብ ነው። ማለት እኔ አይደለሁም ብላይንድነቴን ማለት ብላይንድ በመሆኔ እንዳልጠቀም ያደረገኝ አቅሜ አይደለም፣ ማህበረሰቡ ላይ ያለው አመለካከት ነው፣ የኔ ችግር አይደለም። እና ያ ነው አሁን እኔን ደግሞ ማለት የሚጎዳኝ በአሁኑ ሰዓት። ለምሳሌ ምን ያመነው መጣ ውስጤ እንዴ በቃ የኛ ማህበረሰብ አሁን ያለንበት ኮሚኒቲ ከሚሰራ ይልቅ የማይሰራን ወይም ደግሞ ቁጭ ብሎ የሚለምንን የሚያበረታታ ሆኗል። ቁጭ ብዬ ብለምን ኖሮ 10 ሳንቲም እና 5 ሳንቲም ይሰጠኝ ነበረ፣ ለስራ ስላልኩ ነው ማያበረታታኝ ወደ ማለት እየተሸጋገረ መጣ። ይሄ ስራ ማጣቴ በቲክቶክ እንደዚህ ደረጃ ላይ ደርሼ መቸገሬ ቻሌንጅ እንኳን ሰተን ምናምን እንደዚህ ለከለ ያደርሱልን ለአዶና ያደርሱልን ምናምን ስንል በቃ ሳይደርስ ሲቀር አይ በቃ የሚሰራ ሰው አይበረታታም። እና በራሴ ተስፋ እያስቆረጠኝ ያለው እንደውም ያኔ አይደለም አሁን ነው። ትናንትና ላንበላ እንችል ይሆናል፣ ዛሬ እንበላለን፣ ነገ ላንበላ እንችላለን፣ በት እንኖራለን እስከተፈቀደልን ጊዜ ድረስ። እየኖርን ያለነው ተከራይተን ነው። በእርግጥ ኪራዩም ወደ 7,000 ብር ምናምን ነው የምንከፍለው። ግን እስካሁን ድረስ ሁለታችንም ስራ የለንም። ሁለታችንም ተመርቀን ቁጭ ያልን ሰዎች ነን። ግን በቃ ፈጣሪ አንዳንዴ በታምራቱ የሚባል ነገር አለ አይደል? እንደዛም እየተባለ ቤትም ብቻ እየተሸፈነ ነው እስካሁን። አይ ቲንክ ከመስከረም ጀምሮ ለምሳሌ እዚህ ከመጣን አዲስ አበባ ከመጣን ከመስከረም ጀምሮ ያው ለ4-5 ወራት እየከፈልን ነው። ፈጣሪ ይመስገን። ግን የነገ ከነገ ወዲያው ማብራሪያ ይፈልጋል። አትሸፋፍኝው። ማብራሪያ ስለሚፈልግ እንዴት ነው እየከፈላችሁ የነበረው? የሆነ ሰዓት ላይ የማስታወቂያ እድል መጥቶልኝ ነበር ለኔ እና አንድ ስራ መጥቶልኝ ነበር። ከዛ በቲክቶክም በሚዲያም ያዩኝ ሰዎች እንደዚህ ከዚህ በፊት ሙዚቀኝነቴን የፍቅር ህይወቴን ሳይሆን ሙዚቀኝነቴን አስመልክቶ ያደረኳቸው ኢንተርቪዎችንም አስመልክቶ ምናምን ያዩኝ ሰዎች እንደዚህ አግዘውን ነበረ በማስታወቂያ በማሰራትም በተለያዩ መንገድ በድጋፍም በምንምና በዛ አጋጣሚ የ3 ወር ከፈልን ከመስከረም እስከ ታህሳስ። ከዛ በኋላ ደግሞ የሆነ ሰዓት ላይ ኮንትራት ስራ ጀምሬ ነበረ። እግዚአብሔር ይስጠውና በጣም በዚሁ ላመሰግነው ፈልጋለሁ። እሸቱ ዶንኪ ቲዩብ አንድ ኮንትራት ስራ ሰጥቶኝ ነበርና በዛ አጋጣሚ የሱ ላይቭ ሲገባ ቲክቶክ ላይ አብሮ ላይቭ ላይ የመስራት ኮንትራት እና ደግሞ ፌስቡክ ላይ ጽሁፎችን የመጻፍ ኮንትራት ሰጥቶኝ ነበርና በዛ አጋጣሚ ነበር እየከፈልን የነበረው። ከዚህ በኋላ ስላሉት ደግሞ አላቅም። የሚገርማችሁ ግን ቪዲዮ ኤዲት አደርጋለሁ ማለት የራሴን የቲክቶክ ቪዲዮ ራሴ ነኝ። እስካሁን ምናልባት በጣም እርግጠኛ ሆኜ የምናገር እችላለሁ ራሴ ነኝ ኤዲት ማድረገው። ካፕከት የሚባል አፕ አለ፣ በዛ አማካኝነት ተጠቅሜ ራሴ ነኝ ኤዲት ማድረገውና በዚች ባለችኝ አይንና በቶክባክ በሚባለው የስክሪን ሪደር ታግዤ ራሴ ነኝ ኤዲት ማደርገውና ለዛም ነው የምናደደው። እሺ ማለት ስናደድ አትፍረዱብኝ። እንዴት ስራ አላገኘውም ምናምን ብዬ ስናደድ እንዴ አክቲቭ ሆኜ ራሴ ቪዲዮ ኤዲት ማድረግ የምችል ሰው እንደዚህ በሁሉም አቅጣጫ ታለንትድ የሆንኩ ሰው ስራ ለኔ ሊታጣ አይገባም ብዬ ስለማምን ነው። እቺ ያለችኝ አይን ለኤዲቲንግም ጠቅማኛለች። ብርሃን ማየቷ እቺ ነጭ ነገር ምናምን መለየት መቻሏ ያንን ጠቅማኛለችና ዋናው ፍቅር ነው። ሁለት ማየት የተሳናቸው ሰዎች በአንድ ላይ ሲኖሩ እውነት ለመናገር የሚቸገሩባቸው ነገሮች እይታን የሚመለከቱ ነገር ናቸው ብዬ አላስብም። ምናልባት እይታን በሚመለከት የሚቸገሩ ሰዎች ግን ሊኖሩ ይችላሉ። አይኖሩም ብዬ ለመደምደም ሳይሆን እንደኛ ግን ወደኛ ከመጣ ጥያቄው ለኛ እስካሁን በህይወታችን ውስጥ በአይናችን የመጣ ችግር ወይም ደግሞ ባለማየታችን ነው ይሄ ችግር የመጣው ብለን የምናምነው ነገር የለም። ምናልባት ከህዝብ አመለካከት ውጪ ማለት ነው። ስራ ያጣነው ማህበረሰባችን አይነ ስውር ናቸው አይሰሩም ብሎ ስለሚያስብ ነው ብለን ካሰብነው ነገር ውጪ አይናችን ያመጣው ችግር የለም። ፈጣሪ ይመስገን በሰላም ነው የምንኖረው፣ በፍቅር ነው የምንኖረው። እስካሁን በህይወታችን እኛ የፈተነንና ያስቸገረን ኢኮኖሚ ነው።
ገንዘብ 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 ያለው ያውጣ እሱ ነው እያንገራገጨን ያለው በቃ ወደ ግራ ወደ ቀኝ ያወዛወዘን በአይኑ ነው። ግን አብዛኛው ሰው ፍቅር የሚይዘው እኔ ፍቅር መያዝን በተመለከተ እንጃ እኔ እሺ ያው በሳይንሱም ይላል መሰለኝ አይደል ወንድ ልጅ በአይን ይሳባል ሴት ልጅ ደግሞ በድምጽ ትሳባለች በጆሮዋ ትሳባለች ይላል መሰለኝ ይላል ብለውኛል አንብበውልኛል እኔም አንብቤ ያለው እንግዲህ ምንሽ ነው ይሳበኝ እልሴ አረ እኔ እውነት ትግስቷ ታጋሽነቷ ነው ማለት በጊዜ ሂደት አይደል በጣም የተግባባ ነው በጊዜ ሂደት ስለተግባባን ታጋሽነቷ ነው ይሳበኝ እኔ በቃ አንድ ብቻ ነው ያው ሁሌም እላታለሁ የመኖሬ ምክንያት ነሽ ኤልሲዬ እሺ እኔ የመኖሬ ምክንያት ብዬ ነው መጠራት በስልኬ ላይ ሴቭ የተደረገው የመኖሬ ምክንያት ተብሎ ነው ለምን እንደሆነ ታውቃላችሁ የመኖሬ ምክንያት ያልኩት በፊት በጣም እብድ ነኝ ብዬ አስብ ነበር ዱርዬ ነኝ ብዬ አስብ ነበር በቃ በጣም በጥባጭ ነኝ ብዬ አስብ ነበር ምናምን እና ሳወራ ምናምን እንደዚህ ጨዋታ ላይ ምናምን ፈጣን ነኝ እንጂ አሁን ሰክኛለሁ እንደ ድሮ እብደት የለም እንደ ድሮ አጉል ባህሪያት ይሄ ምንድነው ይባላል አጉል ባህሪያት ስለ ይሄ ሱስ ምናምን ሳይሆን ይሄ መጣላት ከሰው ጋር ምናምን የለም አሁን ቀንሷል ጠፍቷል ባይባልም ቀንሷልና አስከናኛለችና የመኖሬ ምክንያት ላልኖር እችላለሁ ያ ቢሆን አንዱ ወይ ጥርሴን አውልቆ ይገላግለኛል ወይ ደግሞ ህይወቴን አጥፍቶ ይገላግለኛልና ላልኖር ስለእችል ስለነበረ የመኖሬ ምክንያት ያልኩት ለዛ ነው ግርማ ሞገሴ ነሽ ለኔስ ግርማ ሞገሴ ነሽ ለኔ ሕይወት ለኔ መኖር ለኔ ክብር እስትንፋሴ ማናለኝ ካንቺ በቀር ማደሪያ ክብሬ መቤቴ ላመስግን አንቺን ካንጀቴ እምዬ እምዬ ከጸጋ ጸበልሽ እርጭኝ ፍቅርሽን መርቀሽ ስጭኝ ኑሪልኝ ኑሪልኝ ቀና በይልኝ ለኔ አንቺው ነሽ እና ወገኔ ወገኔ በጣም አፈቅርሃለሁ እወድሃለሁ እግዚአብሔር አንተ የምትፈልገውን የምትሻውን ነገር አሳክቶልህ ደስተኛ ሆነክ እንድትኖር እመኝልሃለሁ ያንን ደግሞ ፈጣሪ እንዲያሳየኝ ምኞቴ ነው እኔ ሚስቴን ከድምጿ ውጪ ድምጽ ባታሰማኝ ለለይበት የምችልበት ሚንስ እጇን ነክቼው ሌላስ ናሴት በቃ እንዴ ያስታውቃል እኮ ይሄ እንዴ እኔ ስለከው የሷጅ ነው ይነገረኛል እንከርከር ያለው ምናምን ነገር በቃ ዲጄይ ምን ሳይተጀው ሚስቴ ያላት አቋም መልክ ምን አይነት ይመስለኛል መሰለሽ ረዝመቷ ረጅም ነው እና ወገቧ ደግሞ ያበደ ነው ያስማ ቼቦ አይሞላም ወገቧ የሚባልለት ነው እና ከዛ ውጪ አፍንጫ ሰልካካ ብዬ እንኳን ልበላት እንዴ አይ አትመስለኝም እኔ ሳስባት አልመሰለችኝም እሺ አይዋ ጎላ ያሉ ብዬም ስዕል አላደርገውም ብቻ ከፊቷ ጋር የተመጣጠነ ተክለ መልክ እና አቋሟ ደግሞ የተስተካከለ አይ በአቋሟ በኩል እንኳን መስካሪ ነኝ በጣም ጥሩ አቋም ነው ያላት የትኛውንም የልብስ ማስታወቂያ ቁጭ አርጋ ማስተዋወቅ የሚችል አቋም አላት መልኳ ደግሞ ያው እኔ ሳስበው እንጃ ብቻ አልመሰለኝም
በዚህ ደረጃ ውብ የሚባል መልክ መስሎ አልታየኝም። እኔ አንደኛና የመጨረሻው ፍቅር ሲያደርግ የሚያዝናናኝ ነገር ሳቁ ነው። ሲስቅ ሲደሰት ፊቱ ሲበራ የመጨረሻ ነው ደስ የሚለኝ። ስንላፋ፣ ስንጫወት፣ ስንሳሳቅ ስፖርት ስሰራውን አላዝናናሽም? አሁን በዚህ አቋማውን ወጥቶ ስፖርት ስሰራ አላዝናናሽም? አሁን በጣም የሳቅ ምንጭ እኮ ነው የሚሆንብሽ አይደል? እሱን ተው ቤታችን እንደሚወራ የስፖርቱ በጣም አስበሽዋል? የአቋማውን በቦዲ ስፖርት ሲሰራ እኔ እኮ ሳይኮ ከታይ እና እንደዚህ ነገር በብዙ ነገር ያዝናናኛል። ሲዘፍንልኝም ያዝናናኛል። አንዳንዴ ዳንስ አይችልም እና ሲወረገረግ በቃ በጣም ነው ወደ ንፍሮ ነው የሚያረጋው ነው ማለት። ሙያ ላይ በጣም ዘይግርም ናት። በቃ እኔ ሁሉም ምግብ እኔ ጣፍጦኝ ነው የምበላው። ወይ የምላሴ ችግር ከሆነ እንግዲህ ኑና ሞክሯት። ግን በጣም ጣፋጭ ነው ለኔ የምትሰራው ምግብ። እርግጥ ነው እኔም ባለሙያ ነኝ፣ ምግብ ማብሰል እችላለሁና ከ3ኛ ክፍል ጀምሮ ነው ምግብ ማብሰል የቻልኩት በነገራችን ላይና እህቴን እየሰራው አበላት ነበር ከስራ ስትመለስ። እኔ ከትምህርት ቤት ቀድሜ ስለምመጣ ምግብ ላይ ጥሩ ነኝ። ብቻ አንድ ሳልጠቅስላችሁም ያለፍኩት ጉዳይ አለ። ዶንኪ ቲዩብ የምግብ ውድድር አዘጋጅቶልን ነበረ በነገራችን ላይ እና የሚያሸልም እና በዛ ውድድር ላይ ተወዳድረን አሸንፈናል እኛ እና ያሸነፍነው ወንድ ልጅ ነው ምግብ ሲሰራ መታየት ያለበትና እኔ ሰርቼ ነው ያሸነፍነው። አይገርምላችሁም? ቲክቶክ አካውንታችን ዩዘር ኔሙ ነው አትፍቅርና ስሙ ደግሞ ኤፍሳር በአማርኛ አይ ነው ኢኤፍኤስአር በእንግሊዘኛው ከሆነ ኤፍኤስአር በአማርኛው ከሆነ ኤፍሳር ኤፍሳር በአማርኛ ማለት ነው። እና ወደ 164,000 ፎሎወር ደርሷል። ያደገ ነው ይመስገን። ያው ግን እኛ እንደለፋንበት አይደለም፣ እውነት ለመናገር እየሰራ ነው እንዳለው ነገር አይደለም። ፎሎወራችንም እየሄደልን ያለው እይታችን እንደዛ አይደለም። እኛ በጣም እንሰራለን እንለፋበታለን፣ ግን አይታይም። አንዳንድ የቲክቶኩ መንደር ይዋዥቃል መሰል። እኛ እንለፋበታለን፣ እሱ አይሞላም። እንደዛ ነው ያለው ነገር። የምንሰራው ደግሞ ሙዚቃ ነው። ሙዚቃዊ ድራማ ተውኔት ነገሮችን ነበር። አሁን ደግሞ ወደ ሙዚቃው ብቻ ተመልሰናል። እይታው እየቀነሰ ሲመጣ ወደ ሙዚቃው ብቻ ተመልሰናል። እሱ ይዘፍናል፣ እኔ ቆሜ ይዘፈንልኛል። በብዛት እንደዚህ አይነት ነገሮች ነው የምንሰራው። ማስታወቂያም ጀምረን ነበረ፣ ግን በቃ የማስታወቂያ ሲሆን አይታየልንም። ለምን እንደሆነ ምክንያቱም ባናቀው ማስታወቂያ ነገር ሲሆን እንደዚህ የሆነ የሥራ ነገር ሲሆን በጣም ነው የሚቀንስብን። እሺ ቴንክ ዩ። ማስተላለፈውን መልእክት አስተላልፌ ልጨርስ። እኔ የቲክቶክ ስማችን በነገራችን ላይ ኢኤፍኤስአር በእንግሊዘኛ ብቻ ነው፣ በአማርኛ የለውም። ኢኤፍኤስአር ሁሉም ካፒታል እና በዋነኝነት አሁን ማመስገን የምፈልገው እሸቱ ዶንኪ ቲዩብ በጣም አመሰግናለሁ። ከዛ ውጪ ጓደኞቼን አብረውኝ ሙዚቃ ሰራ። በነገራችን ላይ ያው ሙዚቃ አለኝ ዩቲዩብ ላይ ተለቀቀ። እሱንም ገብታችሁ ይዩልኝ። ያው ቆይቷል፣ ቪው የለውም ግን ገብታችሁ ይዩት። ምን ላይ ነው? ምነው ሸዋ ኢንተርቴይንመንት ላይ ተለቋል። እና ከዛ ውጪ ባለው በጣም ማመሰግናችሁ ያው ከኔ ጀርባ የነበራችሁ ሁላችሁም በሙዚቃ ጀርባም ይሁን በምንም ነገር የምታግዙኝ አመሰግናለሁ። ከምስጋና ውጪ ግን ልናገር የምፈልገው የምሬን ነው የምነግራችሁ፣ በጣም ልለምናችሁ አበረታቱኝ። በቃ ማለት በቲክቶክ ላይም በምንም ላይ የምትመጡ ሰዎች በጣም እንድታበረታቱኝ ይፈልጋለሁ። ማለት ስራ ማጣት ራሱን በቻለ ሁኔታ ተስፋ ባስቆረጠኝ ሰዓት እናንተ ደግሞ ምሰራውን ስራ ሳታበረታቱኝ ስትቀሩ በጣም ይጎዳል እና እኔ የምሬን ለመናገር እኔ በጣም ትልቅ ስራ ነው ምሰራው ብዬ አስባለሁ። ማለት ሙዚቃ ነው ምሰራው፣ ግን በቃ ማደግ አለብኝ ብዬ አስባለሁና ቢችሉ እዚህ የሚያዩኝ ሰዎች ምናልባት የአዶናይ ሰዎች የሚኖሩ ይሆናልና ከአዶናይ ጋርም ቢያገናኙኝ ደስ ይላል። በጣም አድናቂው ነኝ። አዶናይ ማለት በስራው ነው የፈመሰውና ሰርቶ ነው የፈመሰውና ሁሉን ነገር ሰባብሮ ተቺዎቹን አፍ አዘግቶ መውጣት የቻለ ሰው ስለሆነ ከአዶናይ ጋር ቢያገናኙኝ ደስ ይለኛል። በጣም አድናቂው ስለሆንኩኝ እና ሙዚቀኛ ነኝ። በጣም አመሰግናለሁ። መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቁንጅና ራሱ ነው
ውበት ነፍስ ሕይወትን ዘርቶ መጠሪያ አልተገኘ የሚሆንሽ ላንቺ ተስማምቶ ቁንጅና ራሱ ነው ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ የቁንጅና ጣሪያ የውበት ማሰሪያ በሰፈር ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ የንግሥት ግርማ አለሽ አንገት የሚያስደፋ ቃልሽ ምስክር ነው እውነት እንዳልጠፋ ቢፈጠር ርቀት ከሰማይ ሰማይ እመጣ ነበረ ዓይንሽን እንዳይ